ጥያቄ ካላቸው እሱን እንትን ብሎ ከዛ ደግሞ ወደ ስዊች እያልን እንቀጥላለን ኮማንዶችን። ያ ኮማንድ እያየን ስለሆነ አሁን ላይ እንግዲህ ፕሮጀክት እየሰራ አይደለም። ያው ፕሮጀክት አይ ቲንክ ፕሮጀክት እነሱ ቢሰሩ የሚለውን ነገር ነው አሁን እያሰብኩ ያለሁት። ኮማንዶችን ጥቅማቸውን እያየን ምን ላይ እንደሚጻፉ ምን እንደሚያደርጉ እያየን ፕሮጀክት ደግሞ እዚህ ሰርቶ ለማሳየት ትንሽ ታይም እንትን እያለ ስለሆነ የተሰራው ፕሮጀክት ለማሳየት ነው እቅድ ያለውና ስለዚህ አሁን ደግሞ ኮማንዶችን ምን ላይ ይጻፋሉ ምን ይጠቅማሉ የሚለው ነገር ነው የምናየው። ስለዚህ በራውተር ላይ እና ባለፈው በነበረው ኮማንዶች ባሳዩአችሁ ላይ ጥያቄ ካላችሁ አይ ቲንክ እስከ ሾው ፕሮቶኮልስ እስከሚለው የራውተር ኮማንድ ድረስ እንዳየን ትዝ ይለኛል። ስለዚህ እስቲ ጥያቄ ያለው ሰው ካለ ባለፈው ላይ ከዛ ብንጀምር ስክሪን ሼር እስካደረግ ድረስ ማለት ነው። ኦኬ ኦኬ አይ ቲንክ የመጀመሪያ ክላስ እንትን ብለው ከሆነ አውትላይን ልከን ነበር። እዚህ ክላስ ሪሶርስ ላይ አውትላይን አለ የመጀመሪያው እንትን ምን እንደምንማር እና ስለዚህ አሁን ኢንተርሚዲየት ላይ ነው ያለነው። ኢንተርሚዲየት ላይ ደግሞ የምናያቸው ኮንሴፕቶች ተቀምጠዋል። ስለዚህ ለምሳሌ አሁን ኮንፊግሬሽን ኮማንዶችን እያየን አይደለ? ባለፈውም እንዳልኩት አሁን ከኢንድ ዲቫይሶች ጀመርን፣ ራውተርን ቀጥልን፣ አሁን ስዊች እያልን ፋይሮል እያልን የሚቀጥል ነው። ሶ ኢንተርሚዲየት ክላሶች ላይ ኮንፊግሬሽን ኮማንዶች እያንዳንዱ እንትን ላይ ያሉትን እያንዳንዱ ሲስኮ ዲቫይስ ላይ ያሉትን ኮንፊግሬሽን ኮማንዶችን እስከ ማየት ነው የምንሄደው። ባለፈው እንዳልኩት ታይም ካለ ሲስኮ ፓኬት ብቻ ሳይሆን ጂኤንኤስ3ን እንደምንጠቀም ብያቸው ነበር ወይ ከተቻለኝ ማሳየት ሞክራለሁ። ግን ስለዚህ አሁን ክላስ ፍሎ የሚሆነው አሁን ስዊች እንቀጥላለን ፋይሮል እያልን እያንዳንዱ ሲስኮ ዲቫይስ ላይ ያሉ ኮማንዶችን ማየት ማለት ነው። ምን እንዴት እንጠቀማለን ኔትወርክ ዲቫይሶች ሲስኮ ላይ ያሉትን የሚለውን ማየት ነው። ስለዚህ ኢንተርሚዲየት the whole about configuration ነው የሚያወራው ማለት ነው የምንቀጥለው ከዚህ በኋላ። ስለዚህ የሚቀጥሉትም በዛው እንትን ነው የሚሆነው ዲቫይሶቹ ላይ ያሉ ኮማንዶችን እያዩ ነው የሚቀጥሉት። ቀጣይ ላይ አድቫንስድ ክላስ ወስደን አንድ ሁለት ገስት ጋብዘን የፓይተን አውቶሜሽን ሀሳቡ ሰፋ ያለ ነው። በእርግጥ ግን በተቻለ መጠን እሱንም በሃይላይት ለማየት እንሞክራለን። ግን ፓይተን አውቶሜሽን ፕሮጀክቱ ላይ የሚካተት ስላልሆነ ኢንተርሚዲየት ላይ ኮማንዶቹን ፍሎ የሚሆነው በዚህ መሰረት ነው። ስለዚህ የሚያዩም ከሆነ በዚህ ወይ እንዲዘጋጁ ነው የሚሆነው። ስለዚህ ጥያቄ ያለው ሰው ካለ በባለፈው ላይ ላስት ክላስ አይ ቲንክ ብዙም አልቀጠልንም የመጀመሪያውን እንጂ ባለፈው ያው ኔትወርክ ስላስወጣን ብዙም አልቀጠልንም ነበር። ስለዚህ ጥያቄ ያለው ሰው ካለ ማለት ይችላል። ጥያቄ የላችሁ? ጥያቄ ከሌላችሁ ቀጥታ ወደ እንትኑ እንሂድ መሰለኝ ወደ ሙሉ ክላሱ እንሂድ። ስለዚህ ባለፈውም የተወሰኑ ኮማንዶችን አይተናል። ስለዚህ የሚሆነው ከስዊች የምንቀጥለው አይ ቲንክ ራውተር ላይ ያሉትን ጨርሰናል። ግን እንደ ኮመን ኮማንዶ ተጠቀማቸውን እና ሞዳቸውን የትኛው ሞድ ላይ እንደሚገቡ ማለት ለምሳሌ ግሎባል ሞድ ላይ የምንጠቀማለን። ግሎባል ላይ ሆናችሁ ነው የምትጽፉት ወይስ ፕሪቪሌጅ ላይ ገብታችሁ ማለት ዲቫይሱን ኢኔብል ካረጋችሁ በኋላ የምትገቡት ቀጥላችሁ ፕሪቪሌጅ ይባላል። ስለዚህ እሱ ላይ ሆናችሁ ነው የምትጽፉት ወይስ ከዛ ደግሞ ምንድነው ጀስት እንትን ምንድነው በኮንፊግሬሽን ተርሚናል ወይም ኮንፊት የሚለው ኮማንድ አለ። እሱ ከፍታችሁ ከምትገቡት ወይም ከሱ ቀድሞ ያለ ደግሞ ግሎባል የሚባለው ሞድ በሱ ላይ መጻፍ አለ። ስለዚህ እነሱ ነገሮች ምናምን መለየት አለባችሁና እሱን ኮማንዱ ስትጽፉ ማለት የትኛው ጋር ሆናችሁ ይሄ በጣም በተለይ ፕሮጀክት ስትሰሩ ክላሱን ሚስ እንዳታረጉ በደንብ ወሳኙ ነገር ነው ብዬ አስባለሁ። ማለት የምትጽፉበት ቦታ መሳት ኤኔብል ብቻ ብላችሁ ለምሳሌ ኢንተርፌስ ምናምን ብላችሁ ወደ ፖርታን ኮንፊገር ወደ ማድረግ የምትሄዱ ከሆነ ስህተት ትሰራላችሁ ማለት ነው። ስለዚህ እሱን ለመጠበቅ ምንድነው ማድረግ ያለባችሁ? የትኛው ሞድ ላይ ነው የምጽፈው? መጀመሪያ በግሎባል ላይ ሆኜ የምጽፈው ወይስ ፕሪቪሌጅ ላይ ገብቼ ነው የምጽፈው የሚለውን ነገር
እነሱ ነገሮች መለየት እንዳለባችሁ እንዳትረሱ። ኢኔብል ከተባለ በኋላ ቀጥሎ የሚገባው ይሄ ኮማንድ የቱ ጋር ይጻፋል የሚለው ነገር ማስታወስ ይጠበቅባችኋል። ከዛ ደግሞ እነዚህ ኮመን የሆኑ ኮማንዶች አሉ። አሁን እንደነገርኳችሁ ኮመን ማለት ሁሉም ዲቫይስ ላይ ልትጠቀሟቸው የምትችሏቸው ኮማንዶች አሉ። ስለዚህ እነሱ እነማን ናቸው ካላችሁ በደንብ ሜቢ ኖትቡክ ነገር ይዛችሁ ከሆነ ወይም ማስታወሻ ነገር ላይ መጻፍ ትችላላችሁ። እነዚህ ኮማንዶች ሁሌ የምትጠቀሟቸውን ኮመን የሆኑ እንትኖች አሉ። ለምሳሌ ኢኔብል አለ። ስለዚህ ኢኔብል እንደሚታወቀው በሾርት ከት ኢኤን ተብሎ መጻፍ ይቻላል። ሌላው ኤግዚት ነው። ኤግዚት ደግሞ ኢኤክስ ተብሎ በሾርት ከት መጻፍ ሙሉም ጻፉ ሾርት ከትም ጻፉ ችግር የለውም። ኢኤክስ አይንበሉ ብቻ ከኢኤክስ ጀምሮ ሙሉ መጻፍ ይቻላል፣ በእንትንም ይቻላል። ስለዚህ ኢኔብል አለ በኢኤን ይቻላል፣ ኤግዚት ኢኤክስ እነሱ አሉ። ከዛ ደግሞ ኮንፊገር ተርሚናል ተብሎ የሚጻፉ አለ። ስለዚህ ኮንፊገር ተርሚናል ደግሞ አይ ቲንክ ስዊች ለማድረግ እየሞከርኩ ስለሆነ ኢሜል ቀይረ በሌላኛው ገባለሁ ፒሲ ላይ ኛው እንዳይቋረጥ። ስለዚህ እነዚህ ኮንፊገር ተርሚናል የሚባለው አለ ወደ ፕሪቪሌጅድ እንትኑ የሚወስዳችሁ ማለት ነው። ስለዚህ እሱን በዛ መሰረት ሁለቱም ጋር እየገባብኝ ስለሆነ ነው ይቅርታ። ስለዚህ ኮንፊግ አለ። ሌላኛው ደግሞ ኮማንድ ሾው ራኒንግ ኮንፊግ የሚባል ኮማንድ አለ። ይሄ ማለት ደግሞ እየሰራ ያለውን ኤቭሪ ኮማንድ የምታዩበት እንትን ነው ማለት። ለምሳሌ አንዳንድ ጊዜ ብዙ ኮማንድ ጽፋችሁ የጻፋችኋቸውን ኮማንዶች ማወቅ ከፈለጋችሁ እነዚህ በተለይ ወሳኝ ናቸው። በተለይ ብዙ ኮማንዶችን ጽፋችሁ ለብዙ እንትን ኮንፊገር ስታደርጉ ሾው ራኒንግ ኮንፊግ እየሰራ ያለውን ኮንፊግሬሽን በሙሉ ማየት ይቻላችሁ። ስለዚህ ሾው ትላላችሁ፣ ከዛ ራኒንግ ሃይፈን አለው፣ ከዛ በኋላ ኮንፊግ ተብሎ ይጻፋል። ያ ማለት እየሰራ ያለውን ኤቭሪ ኮንፊግሬሽን ያመጣላችኋል። ከዛ ደግሞ ሌላኛው ሾው ስታርታፕ ኮንፊግ የሚባል ደግሞ አለ። ይሄኛው ማለት ደግሞ ሾው ስታርታፕ ትላላችሁ፣ ከዛ ሃይፈን ኮንፊግ ትላላችሁ። አሁን እሱኛው በእንትን ለማየት እንሞክራለን። ምንድነው በዚህ ጽፈን ለማየት እንሞክራለን። እና ስለዚህ እንዴት ነው የሚሰራው ካላችሁ ሾው ስታርታፕ ኮንፊግ የሚባለው መጀመሪያ አንዳንድ ጊዜ አንዳንድ ዲቫይሶች ለምሳሌ ስልካችሁን ከሆነ የምትጠቀሙት ፒሲ ፋክተሪ ሴቲንግ የሚባል አለው አይደለ? ያ ማለት የራሱ ገና ፋብሪካው ሲሰራ ያለው ሴቲንግ ፋብሪካው ሲሰራ ያለው አጠቃቀም ማለት ነው። ስለዚህ እሱን ነው የምትሉት ማለት ያ እንደ ማለት ነው። ስለዚህ መጀመሪያ ሲስተም ሴቲንግ እንደሚባለው እንደዛ ያለ ነው ምንድነው ስታርታፕ ኮንፊግሬሽን የሚባለው። ብዙ ጊዜ ስታርታፕ ኮንፊግሬሽን በደንብ የሚጠበቀውና የሚሰራው በደንብ ያዙት ፋይሮል ላይ ነው የምንጠቀመው። ብዙ ጊዜ ፋይሮል ብዙ ጊዜ ይሄ ዲናይ አለው ማድረግ ምናምን ስለሆነ በተለይ አይሲኤምኤ ፖሊሲ ማፕ የሚባሉ ኮማንዶች አሉ። አክሰስ ሊስት ጋር ተያይዘው ያሉ ኮማንዶች አሉ። እነዛ ኮማንዶች አብዛኞቹ እንትን ብሎ ምንድነው የሚመጡ ናቸው እንደሚባለው ይሰማል። መካውን ድምጽ ተጋጭቶ ነበር መሰለኝ ይቅርታ። እሺ አሁን በፒሲ ገብቻለሁ ከነቅዶም በስልክ ስለነበርኩ ትንሽ ኔትወርክም አለ ፒሲውም አልከፍት ብሎ ስላስቸገረኝ መሃል ላይ። ስለዚህ መቀጠል እንችላለን። ስክሪን ሼር ላድርግላችሁና እንትን ከፍታለሁ ሲስኮ እስከከፍት ድረስ። እሺ ስለዚህ እስከዛ በዚሁ እንቀጥል። አይ ቲንክ ሶ እነዚህ አሉ ሸየን ጀስት አጠቃላይ ከፋብሪካው የመጣው ዲቫይሱን ገዙ ማለት አሁን ይሄ ሲስኮ ዲቫይሶች ለምሳሌ እንበልና ሪል ኔትወርክ ላይ ፋይሮል ገዝታችኋል ብላችሁ አስቡ። ስለዚህ ፋይሮላችሁ ሲመጣ ምንም ነገር ሳይጫነው አይደለም የሚመጣው ወይም ምንም ነገር ኢንስቶል ሳይደረግበት ሳይሆን የሆነ ያህል የሚሰራበት እንትን። ስለዚህ ስታርታፕ ማለት መጀመሪያ ፋክተሪው ላይ ያሉትን ኮንፊግሬሽኖችን የያዘ ነው። ስለዚህ እነሱን ፋክተሪው ላይ ያሉት እንትኖችን ማየት ትችላላችሁ ማለት ነው።
እሱን ነው የሚያሳያችሁ። ሾው ስታርታፕ ኮንፊግ አይ ቲንክ ከሱ እንጀምር መሰለኝ። እሱን ማየት እንችላለን። ሲስኮም እያስገባኝ አይደለም ዛሬ ሁሉ ነገር አውተንቲኬሽን የጠየቀኝ ስለሆነ ሲስኮሽ። ስለዚህ ስታርታፕ ኮንፊግ እሱን ላሳያችሁ ነበር። እሺ ሲሰራልኝ ያሳያችኋለሁ። ሌላኛው ኮፒ ራኒንግ ኮንፊግ አለ። ከዛ ደግሞ ስታርታፕንም ማድረግ ትችላላችሁ። ማለት ኮፒ አድርጋችሁ መውሰድ ትችላላችሁ ከፈለጋችሁ። ለምሳሌ አንዳንድ ጊዜ ምን ማድረግ ይጠበቅባችኋል? ለምሳሌ ፋይሮል ላይ ስታርታፑን ልታጠፉ የምትችሉበት አጋጣሚ ሊኖር ይችላል፣ ራሳችሁን ማስገባት ስትፈልጉ። ግን ስትፈልጉ ምን እንደምታደርጉት ማለት ኮፒ አድርጋችሁ ትወስዳላችሁ፣ የሆነ ቦታ ላይ የምታስቀምጡበት አጋጣሚ አለ። ስለዚህ የዛን ጊዜ ኮፒ አድርጋችሁ የሆነ ቦታ ትወስዳላችሁ፣ በኋላ ደግሞ ስትፈልጉት ፔስት አድርጋችሁ ልትጠቀሙ ስለምትችሉ ኮፒ ራኒንግ ኮንፊግ የሚባል ኮማንድን እኛውም እዚህ ላይ የሚሰራ ኮማንድ ነው። ሌላኛው ኮማንድ እዚህ አካባቢ ያለው ሪሎድ የሚባል፣ በተለይ ሪሎድ በደንብ ይጠቅማቸዋል። ያዙት። ሪሎድ ምንድነው የሚያደርገው? ዲቫይሱን ዘግቶ ነው የሚከፍተው። ለምሳሌ ምን እንደሚደረገው አንዳንድ ጊዜ ኢቨን ስልካችን እንትን ሲያደርግ ምንድን ሪፍሬሽ ስናደርግ እንዴት ነው የምናደርገው? ጀስት ስልካችንን ዘግታ አይደለም የምንከፍተው ማለት ጀስት ለምሳሌ ኢቨን ፒሲም ከሆነ አንዳንድ ለምሳሌ ኔትወርክ ዲቫይስ ላይ ደግሞ ሁሌ የተለመደ ነው። ለምሳሌ ስዊች እንደዚህ ስዊች እንደውም አብዛኛዎቹ አሁን ፓወር በተን የላቸው ምናምን ራውተር ምናምን ሲያስቸግሩ ተዘግቶ ነው የሚከፈቱት እንደ አዲስ እና ስለዚህ እንደዛ የማድረግ አለ። ስለዚህ ሪሎድ ደግሞ የሚያደርገው ምንድነው? እዚህ ጋር በኮንፊግሬሽን ዘግቶ መክፈት ማለት ነው። ስለዚህ ጀስት ኢኔብል እንደምታደርጉት አሁን ኢኔብል አድርጋችሁ ምንድነው ከዛ ኤግዚት ታርጋችሁ ትጥዋላ ወይም ሻትዳውን ብላችሁ ኖ ሻትዳውን እንደማለት ነው። ስለዚህ ሪሎድ ማድረግ በራሱ ዘግቶ በራሱ የሚከፍትበት ኮማንድ ነው ያለው። ስለዚህ ሪሎድ በደንብ ይጠቅማችኋል። ሪሎድን በደንብ ያዟት። በተለይ ሪል ላይፍ ኔትወርኪንግ ላይ ስትመጡ ሪሎድን በደንብ ስለምትጠቀሙት ሪሎድ የሚባል ኮማንድ አለ። እሱን በደንብ ያዙት ሪሎድን። ሌላኛው ኮማንድ ፒንግ ነው። ያይን ያለው ስለ እነዚህ ኮመኖቹ እንድትይዛችሁ ስለፈለኩኝ ነውና ስለዚህ እነሱን እንዳትረሷቸው ኮመኖቹ ጀስት እስከ ሪሎድ ፒንግ ደግሞ ያታውቃላችሁ። ፒንግ በሁለት አይነት መንገድ ፒንግ ማድረግ ይቻላል። አንደኛው ፒንግ ማድረግ የሚቻለው ጀስት አይፒ አድሬስን ነው ፒንግ የምታደርጉ። ስለዚህ ፒንግ ብላችሁ የሆነ አይፒ አድሬስ ታስገቡና የምትፈልጉትን እየሰራ ነው ወይስ ያን አይፒ አድሬስ እናንተ ኮምፒውተር ወይም ያ ዲቫይስ እያገኘ ነው ወይስ አይደለም የሚለው ነገር ቼክ የምታደርጉበትና እንትን የምትሉበት ነው የሚሆነው። ስለዚህ ፒንግ ብላችሁ እሱን ቼክ የምታደርጉበት ነው ማለት ነው። ስለዚህ ፒንግ ብላችሁ አይፒ አድሬስ ከፈለጋችሁ ደግሞ ያ አይፒ ዶሜን ኔም ካለው በስምም ስለሚቻል ለምሳሌ የዌብሳይቱን ስም አስገብታችሁ በፒንግ እንደዛ እንትን ማድረግ የምትችሉበት አጋጣሚ አለ። ስለዚህ እነሱን እንደዛ መጠቀም ይቻላል ማለት ነው። ሌላኛው ከፒንግ ሌላ ኮመን ላይ የምንጠቀመው ባለፈው ስላይናቸው ነው። አይ ቲንክ ትሬስ ሩት አለ። ትሬስ ሩት ኮማንድ አለ። ትሬስ ሩት ብላችሁ ያው እንትኖቹ ቤት በኩል እንደሚወጡ ምናምን ለማየት የምትጠቀሙት ኮማንድ ነው ይሄኛውና እያንዳንዱ እንዴት እንደምትጠቀሙ ማለት ቤት በኩል እንደሚወጡ ማለት ባለፈው አይተናል አይደለ? በትሬስ ሩትን በደንብ ተረድተን መሰለኝ ባለፈው ቤዚክሱን ስናይና አንድ ፓኬት ቤት በኩል አድርጎ እንደሚወጣ ያ የምታዩት ዳታ የምታዩት ፔጅ ከየት እንደሚመጣ ሶርሱን እያንዳንዱ ዴስቲኔሽን አልፎ የሚወጣበትን እያንዳንዱን ኔትወርክ ፓዙን በደንብ የምታዩበት ትሬስ ሩት። ስለዚህ አይፒም መግባት ይችላል። ትሬስ ሩት ብላችሁ አይፒም ማስገባት ይቻላል። ትሬስ ሩት ብላችሁ ጀስት አሁንም ቢሆን ዌብሳይቱንም ማስገባት ይቻላል። ልክ እንደ ፒንጉላ በትሬስ ሩትን እያንዳንዱን ማስገባት የምትችሉበት አጋጣሚ አለ። ዌብ ፔጆችን ፕላስ ደግሞ አይፒ አድሬስ አስገብታችሁ ቼክ ማድረግ ትችላላችሁ። ሌላኛው ሾው አይፒ ኢንተርፌስ ብሪፍ፣ እነዚህ ደግሞ እያንዳንዱ ዲቫይስ ውስጥ ያሉትን ኢንተርፌሶች እየሰሩ ያሉበትን ማስገባት ትችላላችሁ ማለት ነው። ስለዚህ ሾው አይፒ ኢንተርፌስ ብሪፍ የሚለው ስለ እንትኖቹ ስትፈልጉ ማለት ነው ምንድነው ስለ ኢንተርፌሶቹ ስላሉት ኢንተርፌሶች እንዴት ነው እየሰራ ያለ
ባለፈው ስናይ ነበር አይተውሰን አፕ ዳውን ምናምን የሚለው ነገር እነሱን እያየን ነበርና ስለዚህ እነሱን ማየት የምትፈልጉ ከሆነ ስለ ኢንተርፌሶቹ ብሪፍ ነገሮችን ማየት የምትፈልጉ ከሆነ ሾው አይፒ ኢንተርፌስ ብሪፍ የሚባል አለ። ስለዚህ እንትኑ ይሰራልኝ ስላልሆነ እንጂ እነዚህን ኮማንዶች የተወሰኑትን በተለይ የጻፍኩ ባሳያችሁ ይሻል ነበር። እናንተ ሞክሩ። ሜቢ ሲስኮ ከፍታችሁ ከሆነ እኔ ሳወራቸው እናንተ ብትሞክሩ ጥሩ ይመስለኛል። አይ ቲንክ ፌል አድርጎብኛል። ምንም ሊመጣልኝ አልቻለም። ረስቻለሁ ሲስኮ አካውንት የከፈትኩበትን ኢሜል። ስለዚህ በተሻለ መጠን ለመክፈት እየሞከርኩ ነው፣ ግን እየመጣልኝ አይደለም። ኦኬ ስለዚህ ምንም አልመጣልኝ። ሜቢ አንድ ሰው ሼር የሚያደርግልኝ ሰው አለ ሲስኮ ፓኬት ሪሲር የከፈተለት ሰው ካለ እሺ ልቀጥል። አይ ቲንክ በቃ እንትን ሲስኮ ረስቼዋለሁ እንትኑን አሁንም ሞክሬያለሁ፣ ግን ኢሜል የከፈትኩበትን ኢሜል ረስቼዋለሁ። ሎጋውት ስላደረገብኝ የሰራልኝ አይደለም። ስለዚህ ልቀጥል፣ በዚሁ እንደዚህ ልቀጥል ነው የሚሻለው። ስለዚህ ሾው አይፒ ኢንተርፌስ ብሪፍ የሚባል አለ። እሱ ስለ ዲቫይሶቹ ዲቴይል ነገሮችን የምታዩት ኮማንድ ነው። ሌላ ደግሞ ጀስት ኩዌስችን ማርክ ብቻ ያለ ኮማንድ አለ። እሱ ደግሞ አቬሌብል ኮማንዶችን ያሳያቸዋል ማለት ነው። የጻፋችሁትን ያሉትን ኮማንዶች ያሳያቸዋል። ስለዚህ ኩዌስችን ማርክ ከዋን እሷም እንደ ኮማንድ የሚታየው ማለት እንደ ኮማንድ ይታያል። ኩዌስችን ማርክ ብቻውንም ኮማንዶችን ዲስፕሌይ ያደርጋቸው። ስለዚህ እናንተ እስቲ ሲስኮን ከፍታችሁ ቼክ እያደረጋችሁ የጻፋችሁ እንደዛ ያመጣል የምር የሚለው ነገር እንትን ያደርጋችሁ ጠብቁን። ነገ ላይ ትንሽዬ ፕሮጀክት ሰጣችኋለሁ እንትን የምትሰሩበትን ጀስት እንዲህ አንድ ራውተር ያለው እንደዚህ ኮኔክት የሚያደርግ ምናምን የሚሉ ሀሳቦችን የያዘ እንደዛ የምትሰሩበትን ፕሮጀክት ልሰጣችሁ አስቤያለሁ። እሱን ስጽፉም በደንብ ታያላችሁ። ስለዚህ እነዚህን ወይንም ደግሞ እነዚህን በተለይ ኮማንዶችን ራውተር ላይ የሚጻፉ ምናምን ከነ ዲስክሪፕሽናቸው ለምን እንትን እንደሚሉ ፒፒቲ ነገር እያዘጋጀው ነው የተወሰነ አንድ ያልበዛ ስላይድ 5-6 ስላይድ ላይ የሚያልቅ ግን ኮማንዶቹን የያዘ ከዛ ሞድ ከዛ ደግሞ ዲስክሪፕሽኖቹንም ደግሞ ምን ለምን ይጠቅማቸዋል የሚሉትን ነገሮች የያዘ እሱን እንትን ለማድረግ እየሞከርኩኝ ነው። ስለዚህ እሱን ስታዩ በደንብ ይጠቅማቸዋል ብዬ አስባለሁ። ከዛ እሱን ቀድሜ ልክላቸዋለሁ። እሱን እያያችሁ ደግሞ የተወሰነ ፕሮጀክት የምትሰሩበትን እንዴት አድርጌ ኮኔክት አድርጌ እንዴት አገናኛለሁ ምናምን የሚሉ ነገሮችን እንትን ለማለት ይጠቅማቸዋል። ከሰራልኝ ብዬ ነበር የሞከርኩት። እሺ አልመጣልኝም። እነሱን እዛ ያን ያህል ካይናቸው በቂ ነው። ስለዚህ በኮመን ላይ ያሉ ኮማንዶች እነዚህ ይመስላሉ። ባለፈው ራውተር ላይ ያሉትንም አይተናል። ስዊች ላይ ደግሞ ስንመጣ ስዊች ላይም ኮማንዶች አሉ። ሲኤል ላይ ገብታችሁ ስዊቹ ላይ በሲኤል ላይ ገብታችሁ ነው የምትጽፉት። ስዊቻችሁን ከፍታችሁ አንድ ስዊች ምረጡና ለምሳሌ አሉ የሲስኮ 3650 የሚባሉ ስዊቾች አሉ። ጀስት ለነ ኮር ስዊች አድርገን ምናምን የምንጠቀማቸው 2950 ሲስኮ 2950 በደንብ ኮመን ናቸው። ስለዚህ እነዚህ ስዊቾች አሉ። ስለዚህ በእነዚህ ስዊቾች ላይ የሚጻፉ ኮማንዶች ናቸው አሁን የምናያቸው። ስለዚህ ስዊች ላይ በነገራችን ላይ ብዙ ኮንፊግሬሽን አይሰራም ብዙ ጊዜ እና ለምሳሌ ካምፓኒ ኢንዲቴይል የሚጠቀመው አይነት ካልሆነ ኢንዲቴይል በደንብ ምንድነው ለምሳሌ ኮንፊግሬሽን እያንዳንዱ ተሰርቶ ምናምን የሚጠቀሙበት ካልሆነ አብዛኛው ቦታ የምታገኛቸው ማለት ኮር ስዊቾች ካልሆኑ በስተቀር ኮር ስዊቾችን አንዳንድ ጊዜ ያው ለዲኤችሲፒ እንደሚያገለግሉ አውርተን ነበር አይደለ ባለፈው። አንዳንድ ጊዜ ዲኤችሲፒ ማለት የጥቅሙን ታውቃላችሁ አይደለ? አይፒ አድሬስ ባይ አውቶማቲካሊ እንዲሰጠን ዲኤችሲፒ ሲስተም ተጠቀሙትን ዲኤችሲፒ 3 ቦታ ላይ እንደሚሰራ አውርተን ነበር ለባለፈው። ዲኤችሲፒ ከፈለጋችሁ ከሰርቨር ላይ ዲኤችሲፒ መጠቀም ይቻላል።
ከፈለጋችሁ እንደዚሁ በራውተር ላይ DHCP ማድረግ ይቻላል። ሶስተኛው አማራጮች ደግሞ ኮር ስዊቾች ላይ DHCP መጠቀም እንደምትችሉ አይተን ነበር። ስለዚህ እሱ የምትጠቀሙበት አጋጣሚ አለ። ስለዚህ ሲስኮ ላይ ሜቢ ስዊቾቹ ብዙ አይነት ስላለ ለምሳሌ መልቲሌየር ስዊች አለ። ከዛ ደግሞ ኢንድ ላይ የምትጠቀሙት ኢንድ ላይ ጀስት ኢንድ እንደማከፋፈያ ብቻ የምትጠቀሟቸው ስዊች አይነቶች አሉ። ስለዚህ ጀስት ለማከፋፈል ብቻ ነው የምትጠቀሟቸውና ስለዚህ ብዙዎቹ ኮንፊግሬሽን አይኖራቸውም። ምንም አይነት ኮንፊግ ለማድረግ ብቻ ጀስት አለ ፖርት ለማብዛት ኮንፊግሬሽን ላያስፈልጋቸው ይችላል። በተለይ 2950ዎች ምናምን ከሆነና ሪል ኔትወርክ ላይ የምትጠቀሙ ከሆነ ግን ያው ኮንፊግሬሽን መኖርም ስላለበት ያው ጀስት ኦፕሽናል ነው መተው የምትችሉ ኦፕሽናል ኢን ሴንስ በምትጠቀሙበት አላማ ላይ ቤዝድ ነው ማለት ኦርጋናይዜሽኑ ለምን ፐርፖዝ ነው የሚጠቀመው ኦንሊ ፎር መገደም የሚፈልገው ነገር ሳይኖር አይፒዎቹ ምናምን እንዴት ነው የሚሰጡት። ከዛ ለምሳሌ በቪላን ተገድቦ ሲመጣ ስዊቾቹ እንዴት ነው የሚያደርጉት? ለምሳሌ ትራንክ ማድረግ ነው ያለበት ወይስ አክሰስ እንትን ከማድረግ አንጻር ነው የሚጻፉትና ስለዚህ እንደዚህ እንትኖች አሉ። ስለዚህ እዚህ ጋር የሚጻፉ ኮማንዶች ይጻፍኩ ባሳያችሁ ጥሩ ነበር አንዳንዶቹን በተለይ። ስለዚህ ለምሳሌ አንደኛ ሆስት ኔም አለ፣ እሱ በደንብ ታውቁታላችሁ። ሆስት ኔም ከፈለጋችሁ እዚሁ በስዊቹ ፊዚካል እንትን ላይም ኤዲት አድርጋችሁ ማስገባት ይቻላል። ሆስት ኔም አንዳንድ ጊዜ ያስፈልጋል ማለት በኔትወርክም ኮኔክት ለመሆን ሆስት ኔም ያስፈልጋል። ባለፈው እያወራችሁ ነበር። ለምሳሌ ፕሪንተር ሼር ለማድረግ በአንድ ኦፊስ ውስጥ አንዳንድ ጊዜ በአይፒ አድሬስ አንደኛው ኮምፒውተር ላይ ኮኔክት ነው ሴም ኔትወርክ ሴም ላን ውስጥ ያሉት መጠቀም ይችላሉ ሪሶርሱን። ስለዚህ ያን ፕሪንተር ሼር ማድረግ የምትፈልጉ ከሆነ በአይፒ አንዳንድ ጊዜ አድ ስታደርጉ አይመጣላችሁም ፕሪንተሩ። ስለዚህ ምን ታደርጋላችሁ? ከፕሪንተሩ ላይ ሄዳችሁ ከፕሪንተር ሴቲንግ ከፕሪንተር ኔትወርክ ሴቲንግ ላይ የፕሪንተሩን ሆስት ኔም ትወስዱና ጀስት ዊንዶው የምትጠቀሙ ከሆነ ለምሳሌ ኮንትሮል ፓናል ላይ በልክ ሰርች አድርጎ ሳያመጣ ሲቀር ምን ታደርጋላችሁ? ባይ ሆስት ኔም ወይም ባይ አይፒ አድሬስ የሚል አለ። እዛ ቦታ ላይ ገብታችሁ ሆስት ኔሙን አስገብታችሁ በሆስት ኔሙ ብቻ ኮኔክት ይሆንላችኋል ማለት ነው። ስለዚህ ሆስት ኔሞች ብዙ ጊዜ እንደዚህ አይነት ነገሮች ላይ ይጠቅማቸዋል። ያው ፕሪንተርም አንዱ የኔትወርክ ዲቫይስ አይደለ? ስለዚህ ጀስት ሆስት ኔም እንደዚህ ፐርፐስ እንደሚጠቅማችሁ ብዙ ጊዜ ሆስት ኔም መጻፍ ይጠቅማችኋል። ስለዚህ ሆስት ኔም ኮማንዱን ሰጣችሁ ሆስት ኔም ብላችሁ ከዛ በኋላ ስፔስ አድርጋችሁ ኔሙን ሁሉም ላይ አለ አብዛኛው ላይ ስላለ እንደ ኮማንድ መውሰድ ይቻላል። ሌላኛ ለምሳሌ ኢንተርፌሶቹን በቪላን መስጠት ይቻላል። ለምሳሌ ስለ ቪላን አላየንም። አይ ቲንክ ኔክስት ዊክ ላይ እንዴት ይሰራል የሚለው ነገር ብናይ የተሻለ ይመስለኛል። በተለይ DHCP በምናይበት ጊዜ ኔክስት የመጨረሻው ፋይናል ስለ ኮማንድ የምናየው በደንብ ፋይናል ክላሳችን ይሆናል። ሁሉንም ኮማንዶች በደንብ እና የተወሰኑ ኮንፊግሬሽኖችን እዚሁ ለመስራት እንሞክራለን ኔክስት ክላስ ላይ። ስለዚህ ኢንተርፌስ ቪላን ብላችሁ የምትጽፏቸው ኮማንዶች ይኖራችኋል። እዚህ ጋር ኢንተርፌስ ቪላን ብላችሁ ለምሳሌ ለቪላኑ አይፒ መስጠት ሊሆን ይችላል። ከዛ ቪላኖቹን በእርግጥ ኮዱ ላይ ነው የምታስተዋውቁት፣ ግን ያ ስዊች ሴም ስዊች ቶታሊ ሁሉንም እያየን ስለሆነ ኮር ስዊች ብለን አለየንም። ግን ያው ስዊቹ ኮር ሊሆን ይችላል፣ ነገር ግን አክሰስ ስዊቾችን ሊሆን ይችላል። አክሰስ ስዊቾች ማለት በሎ ሌቭል ላይ ያሉ ስዊቾች ናቸው። ጀስት ኤቭሪዋን አክሰስ ሲባል ያው አክሰስ ለማድረግ የሚያገለግል ያ ማለት ለምሳሌ እኔ የኔን ፒሲ ይዤ መጥቼ በፖርቱ ኮኔክት አድርጌ ያ ማለት አክሰስ ምናምን የሚይዙ 60 ምናምን እኔ ከዛ ከኮርሶች ላይ ሰክቼ መጠቀም አልችልም፣ ምክንያቱም አክሰስ ሌቭል አይደሉም ገና ከዛ ዲስትሪቢዩት ተደርገው ከሚመጡት ከአክሰሶቹ ላይ መጠቀም የምንችለው። ስለዚህ
አክሰስ ስዊች እና ኮር አለ። ስለዚህ እዚህ ጋር ያይን ያለው ስለ ሁሉም ስለሆነ ለምሳሌ ስለ ኮር ስዊች የምናይ ከሆነ ከስዊች ውስጥ አሁን ለምሳሌ ስለ ኢንተርፌስ ቪላኖችን የምታስተዋውቁበት ቦታ ነው። ቪላን ምንድነው፣ እንዴት ነው የምንጠቀመው፣ ለምንድን ነው እንዴት ነው ኮንፊገር የምናደርገው የሚለው ነገር በኔክስት ክላሳችን የምናይ ነው የሚሆነው። ስለዚህ ኢንተርፌስ ብላችሁ ቪላን ተሰጡና የቪላን አይዲ ያስፈልጋቸዋል። ማለት ቪላን ብዙ ጊዜ አይዲ በቁጥር ነው የሚሰጠው ለማስታወስም እንዲመች ቪላን አይዲ አይዲ ሲሆን ብዙ ጊዜ ዩኒክ አይዲ እንዲሆን በቁጥር ነው የሚሰጠው አይዲ ብዙ ጊዜ ለዛ ኢንተርፌስ ቪላን ብላችሁ ከዛ በኋላ ለቪላናችሁ አይዲ የምትሰጡበት ሁኔታ ነው ያለው። ስለዚህ ኢንተርፌስ ብላችሁ ቪላን ከዛ ቪላን አይዲውን ታስገባ ኢንተርፌስ ስፔሻል ከዛ በኋላ ለዛ ቪላን አይፒ አድሬስ ሲሰጥ እንዴት ነው የሚደረገው? ባለፈው እንዳልኳችሁ አይፒ አድሬስ ብላችሁ አይፒ ኤዲዲአር ካላችሁ በቂ ነው፣ ችግር የለውም። ምክንያቱም አንደርስታንድ ያደርጋቸዋል ሲስኮ ኮማንዱ ከዛ በኋላ ሌላ የሚመሳሰል ስለሌለ። ስለዚህ ወይንም እናንተ ሙሉ ጻፉ አይፒ አድሬስ ብላችሁ ከዛ አይፒ አድሬሱን ትሰጣላችሁ። ለምሳሌ 192.168.1 የምትሉ ከሆነ ይሄ አይፒ አድሬሳችሁ ነው። ከዛ ግን አይፒ አድሬስ ብዙ ጊዜ ባለፈውም እንዳልኳችሁ ከምን ጋር ነው መሆን ያለበት? ከሳብኔት ማስኩ ጋር አብሮ መሆን ይጠበቅበታል። ስለዚህ አንድ ካልኩኝ ያው ሳብኔት ማስኩ ባይ ዲፎልት ምን እንደሚሆነው ያው ሲ ክላስ አይደለ 255.255.255 ይሆናል ማለት ነው። ስለዚህ አይፒ አድሬሱን በዚህ መልኩ የምትሰጡበት ሁኔታ ነው ያለው። ከዛ አይፒ አድሬስ ከሰጣችሁ ባር ኢንተርፌስ ቪላን አስተዋወቃችሁ። ኢንተርፌስ ቪላን ለምሳሌ ኢንተርፌስ ብላችሁ ቪላኑን ዲክሌር አደረጋችሁ። ከዛ በኋላ አይፒ አድሬስ ሰጣችሁ። ከዛ በኋላ ደግሞ ሳብኔት ማስክ አይፒ አድሬስ ስትሉ ያው ኮማንዱ በአንድ ላይ የሚጻፍ ስለሆነ ባለፈው ምን አልኳችሁ ሲስኮ ኮማንዶች ላይን ባይ ላይን አይደለም የሚጻፉት። ስለዚህ ታስገቡና ጀስት አይፒ አድሬስ ብላችሁ በዛው ላይን ላይ አይፒ አድሬስ ሰጣችሁ። ከዛ ስፔስ አድርጋችሁ አሁንም ደግሞ ሳብኔት ማስክ የሚሰጡበት ሁኔታ ነው ያለው። ስለዚህ በዚህ ነው የሚሰጠው። ከዛ ልክ ይሄን ካደረጋችሁ በኋላ ልክ ቪላኑ ስራ ማስተማር ስትፈልጉ የሚል ኮማንድ መጻፍ አለባችሁ። ምክንያቱም ባይ ዲፎልት እነዚህ ፖርቶች ስቴት ይሄን እንትን ለማድረግ ምን እንደምታደርጉት ጀስት ኖ ሻት ዳውን ብላችሁ ታስጀምራላችሁ ማለት ነው። ጀስት ፖርቱም ስራ እንዲጀምር ቪላኑ ደግሞ አክቲቬት እንዲሆን ቪላኑም አክቲቬት ለማድረግ ተጠቅማን ነው። በተለይ ኢንተርፌስ ቪላ ማስተዋወቅ ምናምን እዚህ ጋር ተጠቅሙ። ስለዚህ ኢንተርፌስ ቪላን አይዲ ያስፈልጋቸዋል። ከዛ በኋላ አይፒ አድሬስ ትሰጣላችሁ። አይፒ አድሬስ ሰጣችሁ ከዛ በኋላ ሳብኔት ማስክም አብሮ ያስፈልጋል። ስለዚህ ሳብኔት ማስክም አንድ ላይ ትሰጣላችሁ። በዚህ ሁኔታ ነው የሚሰጠው። ኖ ሻት ዳውን የሚል ኮማንድ አሳያችሁ። ከዛ ደግሞ እዚህ ላይ ደግሞ ሌላ የምነግራችሁ ኮማንድ ሜቢ ከመጣልኝ እስቲ ማክ አድሬስ ቴብል ማየት ከፈለጋችሁ ምናልባት ሾ ማክ አድሬስ ቴብል ብላችሁ ማየት ይችላልችሁ። ሾ አለ ከዛ ማክ ከዛ አድሬስ ቴብል ስትሉ ያው አድሬስ ሃይፈን ቴብል ነው የሚሆነው። ስለዚህ ሾ ማክ አድሬስ ቴብል የሚል ኮማንድ አለ። ይሄኛው ደግሞ የማክ አድሬሳችሁን ቴብል የምታዩበት ነው የሚሆነው። አይ ቲንክ ኔክስት ክላስ ላይ ስለ ማክ ቴብልም ማክ አድሬስ እንዴት ይታያል ምናምን የሚለውን ሀሳብ ከዲሲፒዩ ሀሳብ ጋር አያይዘን ለማየት እንሞክራለን። ባለፈው በኢንተርሚዲየት ክላስ ላይ እናያለን ብለን ከቢግነሩ ስላለፍን እሱን እዚህ ለማየት ሞክረን። ስለዚህ ማንኛውም ማክ አድሬስ ቴብል ማየት ከፈለጋችሁ ሾ ማክ አድሬስ ቴብል ብላችሁ አድሬስ ሃይፈን ቴብል ነው የሚሆነው። ስለዚህ ሾ ማክ አድሬስ ቴብል የሚል ኮማንድ አለ። ሌላኛው እዚህ ጋር ለምሳሌ አሁን ስለ ስዊቹ የምትጠቀሙት ስዊች እንትን ከሆነ ለምሳሌ ምንድነው በአክሰስ ሌቭል ላይ ያለ ከሆነ አክሰስ ሌቭል ምናልኳችሁ ቅድም አሁን ከላይ ያወራሁት ኮማንድ ስዊች ሆኖ ግን ኮር ስዊች ከሆነ ያ ማለት እንትን ጀስት ሰርቨር ዳታ ሴንተር ላይ የሚቀመጥ ስዊች ነው። ለምሳሌ ዲቫይሶች ኔትወርክ ዲቫይሶች አቀማመጣቸው እንዴት ነው ካላችሁ በቦታ ይለያያል። ያ ማለት ለምሳሌ አንድ
ዳታ ሴንተር ውስጥ የሚቀመጡ አሉ። ከዳታ ሴንተር ውጭ የሚቀመጡ ኔትወርክ ዲቫይሶች አሉ። ይህ ማለት ለምሳሌ ዳታ ሴንተር ውስጥ ራውተር እዛ መቀመጥ አለበት ግዴታ። ጀስት ወደ ዲፎልት ጌትዌይ ምንድነው ጌትዌይን ይዞ ልክ ለዛ ተቋም ኔትወርክ ይዞ የመጣው በዛ ዳታ ሴንተር ውስጥ የሚቀመጠው። ከዛ ዳታ ሴንተር ውስጥ ሰርቨሮች ይቀመጣሉ። ሌላ ደግሞ እነ ኮር ስዊቾችም ከዚህ ነው የሚቀመጥ። ምክንያቱም ከኮር ስዊች ላይ ተነስቶ ስለሆነ ዲስትሪቢዩት የሚደረገው ወይም ዲስትሪቢዩተር ይባላል ሌላኛ ስሙ ባይዘ ኮር ስዊች እና ወይም ኮላፕስድ ኮር ይባላል፣ ብዙ ስም አለው። ስለዚህ እነዚህ ስዊቾች ከዛ ተነስተው ነው የሚያከፋፍሉት። ስለዚህ ምንድነው የሚሆነው? ስለዚህ ከኮላፕስድ ኮር ስዊች ወይም ከኮር ስዊች የሚነሳ ወደ የቢልዲንጉ ከዳታ ሴንተሩ ልክ ኮር ስዊች ላይ ሲደርስ ይቆምና ከኮር ስዊች ቀጥሎ ያሉት እያንዳንዱ አክሰስ የሚደረጉት ስዊቾች በየቢልዲንጉ እናንተ ወደምትጠቀሙበት አይነት ወደ የቢልዲንጉ ይበተናሉ ማለት ነው። ከየቢልዲንጉ ላይ ነው የሚኖሩት። ምክንያቱም ለምሳሌ ያ በየቢልዲንጉ ይሰጣል ማለት ነው። ለምሳሌ አድሚኒስትሬቲቭ ኦፊስ ላይ ያለ ስዊች ምን ኦፊስ፣ አይቲ ኦፊስ፣ እንትን ኦፊስ የተባለ ሲከፋፈል የዛን ጊዜ በየኦፊሶቹ የሚኖሩ ስዊቾች ናቸው እነዚህ አክሰስ ስዊቾች የሚሆኑ። ስለዚህ እነዚህ አክሰስ ስዊቾች ላይ የሚጻፉ ኮማንዶች አሉ። እነሱን አሁን እያነሳሁት የነበረው ቀድሞ የዳታ ሴንተር ውስጥ ስላሉት ስዊቾች ስለ ኮር ስዊቾች ውስጥ የሚጻፍ ኮማንድ፣ አሁን ደግሞ በአክሰስ ስዊች ላይ የሚጻፉ ኮማንዶችን ለማንሳት ሞክራሉ። እነዚህ ለምሳሌ አክሰስ እና ትራንክ የሚባል ኮማንድ አለ። ስለዚህ ለምሳሌ በነገራችን ላይ ስለ አክሰስ እና ስለ ትራንክ ልዩነቱ የሚነግረኝ ሰው አለ። ስለ እነዚህ በደንብ የምትጠቀሟቸው ኮማንዶች ናቸው በተለይ ስዊች ላይ እና ስዊቹን ትራንክ እንዲያደርግ ማድረግ ይቻላል፣ አክሰስ እንዲያደርግ ማድረግ ይቻላል እና ምናልባት እዚህ ውስጥ የሚነግረኝ ሰው አለ። ከዚህ በፊት አውርቼ ነበር አይ ቲንክ እዚህ ክላስ ላይ እና ስለ ትራንክ እና አክሰስ ልዩነታቸውን የሚነግረኝ ሰው አለ። ሜቢ ትራንክ ስለማድረግ እና አክሰስ ስለማድረግ የሚነግረኝ ሰው ካለ የሚነግረኝ ሰው የለም። ድምጽ ተሰማ ነው አገር መክ ድምጽ ይሰማል። ኦኬ ተማሪ 3 ተማሪ ብቻ ነው ያለው። እሺ ተወሰነ ንግፋና እንጨርስ። አይ ቲንክ የኔም ሲስኮ እየሰራ ስላሉ ዲስፕሌይ የሚሆን ነገር ስላልሆነ እስካሁን ያወራሁት ነገር በጣም ትንሽ ደቂቃ ነው የተጠቀምኩት፣ ግን ብዙ ነገር ነው ያወራሁት። አይ ቲንክ እያንዳንዱ ኮማንድ የራሱ ስራ ያለው ኮማንድ ስለሆነ እየሰራን ዲስፕሌይ ያደርግን ያየን ቢሆን ኖሮ ከዚህ በላይ አንሄድም ነበር። ግን ድምጽ ብቻ ነው የሚሆንባችሁ ድምጽ ብቻ ስለሆነና ለዚህ ከሚታይ ነገር ጋር ቢሆን ትንሽ ጥሩ ይሆን ነበርና ለማንኛውም ሲስኮ ስዊች ላይ የሚጻፈው ኮማንድ አክሰስ እና ትራንክ የሚባል ኮማንድ አለ። ይሄኛው ኮማንድ ጥቅሙ ምንድነው ካላችሁ ትራንክ ስታረጉ ብዙ ቪላኖችን መጠቀም ይችላል ማለት ነው። ያ ማለት ለምሳሌ በሪል ላይፍ አናሎጂ ነግራችኋለሁ። አክሰስ ሲባል አንድ ቪላን ብቻ እንዲሰራ አድርጋችሁ ኮንፊገር ስታደርጉት ነው ስዊቻችሁን። ያ ማለት ለምሳሌ አንድ ሰው አንድ ቦታ ላይ ሆኖ የሚመጣለት ቪላን የሚመጣለት ተከፋፈለ ኔትወርክ አንድ አይነት ኔትወርክ ብቻ ነው ማለት ነው አክሰስ ላይ ሲሆን። አክሰስ ማለት አንዱን ቪላን ብቻ መርጣችሁ አክሰስ ስታደርጉ ነው አክሰስ የሚባለው። ትራንክ ደግሞ ስታደርጉ 2-3 ቪላኖችን በአንድ ጊዜ አንድ ቦታ ላይ ናችሁ አክሰስ ማድረግ የምትችሉበት። ለምሳሌ በግቢ አናሎጂ ልንገራችሁ። ለምሳሌ አዲስ አበባ ዩኒቨርሲቲ ውስጥ ግቢ ውስጥ ሆናችሁ በአንድ ጊዜ ብዙ አይነት ዋይፋዮችን ብዙ አይነት ኔትወርኮችን የምታገኙበት አጋጣሚ አለ። ይህ ማለት ለምሳሌ ተመሳሳይ ቦታ ሆናችሁ ላይብረሪ ውስጥ ሆናችሁ ትመርጣላችሁ አይደል ዋይፋያችሁን። ለምሳሌ ያላችሁበት ግቢ ሜን ከሆነ ሜን ስቱደንት የሚል ይመጣል፣ ሜን ሱፐር የሚል ይመጣል፣ ሜን ስታፍ የሚል ይመጣል። ስለዚህ ይሄ ማለት እዛ አካባቢ ያለው ስዊች ትራንክ ነው የተደረገው ማለት ነው። ትራንክ ተደርጓል ማለት
ብዙ ቪላኖች ምክንያቱም ስቱደንት ራሱን የቻለ ቪላን ነው፣ ስታፍ ራሱን የቻለ ቪላን ነው፣ ሱፐር ራሱን የቻለ ቪላን ነው። እነዚህ አሉ አይደል 3-4 አይነት እንትኖች አሉ። ስለዚህ በዚህ ሴም ሆኖ የተለያዩ ቪላኖችን ሼር እያደረገ ነው ማለት ነው። ዘጋ ያላችሁ አክሰስ ስዊቾች አክሰስ ፖይንቱ የአክሰስ ስዊች ስለሚያገኝ አክሰስ ስዊቻችሁ ኮንፊገር የተደረገበት ወይ ምንድነው ትራንክ እንዲያደርግ ነው ማለት ነው። ስለዚህ ትራንክ ማለት በትራንክ ኮማንድ አንድ ስዊች በትራንክ ኮማንድ ኮንፊገር ተደርጓል ማለት ምን ማለት ነው ተብላችሁ የምትጠየቁ ከሆነ ብዙ አይነት ኔትወርኮችን ወይም ብዙ አይነት ቪላኖችን አንድ ጊዜ ሼር እንዲያደርግ ተፈቅዶለታል። አንድ ጊዜ ሼር ማድረግ ይችላል ማለት ነው። ስለዚህ ይህንን ሀሳብ ነው የሚይዘው ትራንክ ሲባል ብዙ ቪላኖችን አንድ ጊዜ። ቪላን ምንድነው እንዴት ይከፋፈላል ሀሳቡን በደንብ እናያለን። ከዲኤሲፒ ጋር የሚገናኝ ስለሆነ ዲኤሲፒ ቪላን ማክ ምናምን የሚባሉ ሀሳቦችን በደንብ አድርገን ኔክስት ክላስ ላይ ለማየት እንሞክራለን። ስለዚህ ይህን ሀሳብ ነው የሚይዘው። ስለዚህ ትራንክን በደንብ እንዳታ አክሰስ ደግሞ ከተደረገ አንዱን ብቻ እንዲሰራ ተደርጓል ማለት ነው። ለምሳሌ ቪላን ስቱደንት ከሆነ ቪላን ስቱደንትን ብቻ ሳይዝ እዛ አካባቢ ላይ ሆናችሁ የምትጠቀሙት ዋይፋይ በቃ የሚመጣላችሁ ሜን ስቱደንት የሚል ብቻ። ስለዚህ ጀስት አክሰስ ከተደረገ በአክሰስ ኮማንድ ኮንፊገር ከተደረገ አንዱን ቪላን ብቻ አክሰስ ማድረግ የሚችልበት ነው ማለት ነው። ሌላኛው ትራንክ ከሆነ ደግሞ በቃ ብዙ አሁን እንዳልኳችሁ እንዴት ነው የሚጻፈው የኮማንድ ካላችሁ መጀመሪያ በሁለት ላይ ነው የሚጻፈው የኮማንድ። አንደኛው ሞዱን ትናገራላችሁ፣ ከዛ ደግሞ ቪላኑን መናገር ይጠበቅባችኋል። ያ ማለት ለምሳሌ መጀመሪያ ስዊች ፖርት ይባላል። ይሄ ስዊች ፖርት ኮማንድ ተብሎ ስለሚታወቅ ስዊች ፖርት ስዊቹ በየትኛው ሞድ ይሰራል ማለት ነው። ስለዚህ ስዊች ፖርት ከዛ ስፔስ ሞድ ከዛ አክሰስ ከሆነ አክሰስ፣ ትራንክ ከሆነ ትራንክ ትላላችሁ ማለት ነው። ትራንክ ላይ ሲሆን አክቹዋሊ ኦፕሽናል ነው፣ ግን እንዲያዝላችሁ ሁለቱንም ብትይዙ ጥሩ ነው። ስዊች ፖርት ሞድ አክሰስ ካላችሁ አሁን የኔ ስዊች የሚሰራበት ሞድ በአክሰስ ነው። አንዱን ቪላን ብቻ ነው የሚሰራ። ስለዚህ ከስር ምን እንዳለ አሁንም ኢንተርቪዩን በሌላ ላይን ላይ ስዊች ቪላን ይሄኛውን ቪላን ስቱደንት ከሆነ ወይም ቪላን በአይዲ ስለሆነ ብዙ ጊዜ ቪላን 10ን ከሆነ ቪላን 10ን ምን አልከ ስዊች ፖርት አልኩኝ ከላይ የመጀመሪያ ኮማንድ ማለት ነው። ስዊች ፖርት አልኩ ከዛ ሞድ ብዬ አክሰስ ብያለሁ። ይሄ ሞድ የኔ ስዊች ሞድ አክሰስ ላይ ነው ያለው። ከስር ቪላን መስጠት አለብኝ። መስጠው ግን ቪላን አንድ ብቻ ነው፣ ምክንያቱም አክሰስ ማለት አንድ ቪላን ላይ ብቻ ስለሚሰራ። ስለዚህ ስዊች ፖርት አክሰስ ቪላን አንድ ከሆነ አንድ ቪላን 10 ከሆነ 10። ስለዚህ እንደዛ ብዬ ተጣለው ማለት ነው። ሌላኛው አሁንም ትራንክ ማድረግ ከሆነ ስዊች ፖርት ሞድ ስዊች ፖርት ላለው ከዛ ስፔስ አድርጌ ሞድ ስፔስ አድርጌ ከዛ ትራንክ ማለት ይችላል። ትራንክ አልኩ ስርም አሁንም ስዊች ፖርት ትራንክ ከዛ ቪላን ብዬ ቪላኖችን በኮማ ሰጣለሁ ማለት ነው። ምክንያቱም ትራንክ ከሆነ ከአንድ በላይ ቪላን አላችሁ ማለት። ስለዚህ ለምሳሌ ስዊች ፖርት ሞድ ትራንክ ስዊች ፖርት ትራንክ ብዬ ቪላን 10 ኮማ 20 ኮማ 30 ኮማ 40። ስለዚህ እነዚህን ሁሉ ቪላኖች ትራንክ አድርግልኝ ካልኩኝ ስለዚህ እንደዛ አድርጌ እሰጣለሁ። ስለዚህ በተለይ አክሰስ ስዊቾች ላይ የሚጻፈው ኮማንድ ዋናና ዋና አክሰስ እና ትራንክ ነው። ስለዚህ ኔክስት ክላስ ላይ በደንብ ጠይቃችኋለሁ፣ ያዟቸው። አክሰስ እና ትራንክ ልዩነታቸው ምንድነው? ትራንክና አክሰስ አጻጻፍ እንዴት ነው የሚለውን ነገር እንደዚህ ነገር። ሌላኛው ቪላን ክሬት ማድረግ ስትፈልጉ ጀስት ቪላን ብላችሁ ቪላን አይዲ ሰጣችሁ ክሬት ማድረግ ይችላል። ከዛ ቪላኖቹ ኔም መስጠት ይቻላል። ለምሳሌ ቪላን ቴም ቢ በቀናሊ ደግሞ ኔም መስጠት። ያ ማለት ለምሳሌ ስቱደንት ብላችሁ ቪላን ቴን ማድረግ ይቻላል። ስለዚህ እንደዚህ አይነት አጋጣሚ አለ። ስለዚህ እንደዚህ ማድረግ የሚቻልበት አጋጣሚ አለ። ሌላኛው ስዊች ላይ ከሚጻፉት ቪላኖችን ያላችሁን ቪላኖች ማወቅ ከፈለጋችሁ ማለት ያላችሁ ቪላኖች እነማን ናቸው፣ ለምንድን ነው የምትጠቀማቸው እነዚህ ቪላን ብላችሁ የምታስቡ ከሆነ ለምሳሌ ሾው ቪላን ብሪፍ የሚባል ኮማንድ አላችሁ ማለት ነው። ስለዚህ ይህ ኮማንድ ምንድነው የሚያደርገው? እያንዳንዳቸውን ያሉትን ቪላኖች ማየት የምትችሉት ኮማንድ ነው የሚሆነው። ስለዚህ ለምሳሌ ቅድም 2 ቪላን ወይ 3 ቪላን ለምን ይጠቀማለሁ? ለምሳሌ ቅድም ኔም አስጣጡን አይተናል አይደል? ቪላን አሁን ኔም ማለት ስቱደንት ብዬ ቪላን ቴን ለኔ ስቱደንት ነው። ቪላን 20 ደግሞ ስታፍ ነው። ቪላን 20 አይቲ ሱፐር አድሚን የተለያዩ አይነት ቪላኖችን ማድረግ ትችላላችሁ። ስለዚህ እነዚህን ቪላን ማየት ስትፈልጉ ዲቴይላቸውን ስለነዚህ ቪላን ማለት
ቪላናችሁ አይፒው ስንት ነው? አይፒ ቅድም ሰተን የለ ለቪላን አይፒ ሲሰጥ እንደዚህ ተደርጎ ነው የሚሰጠው ብለን ነበር። ስለዚህ ለቪላን አይፒ የሚሰጡ ከሆነ የትኛውን ቪላን እያገኘላችሁ ነው የሚለውን ነገር ማወቅ ከፈለጋችሁ ሾ ቪላን ብሪፌኛውን በኮር ስዊች ላይ ትጽፋላችሁ ማለት ምክንያቱም ቪላን ዲክሌር የሚደረገው ብዙ ጊዜ በኮር ስዊች ላይ ስለሆነ ምክንያቱም ሁለት አይነት ስዊች አለ አልኳችሁ አይደለ? መልቲሌር ይባላል አንዳንድ ጊዜ ኮር ስዊቾቹ ማለት አክሰስ ማይደረጉት አለ አይደለ ሰርቨር ላይ የሚቀመጡ ስዊቾች ስለዚህ እነዛ ስዊቾች ላይ የሚጻፍ ነው ይሄ ማለት በኮር ስዊች ላይ የሚጻፍ ኮማንድ ነው ብዙውን ጊዜ ስለዚህ እነዛን ቪላኖች ያሏችሁን ቪላኖች ዲቴል ማየት ስትፈልጉ ሾ ቪላን ብሪፍ ብላችሁ ማየት ትችላላችሁ ማለት ስለዚህ ያላችሁን ቪላን ዲቴል ያሳያችኋል ለምን እንደተጠቀማችሁ ምንድነው የአይፒውን ኔሙን እነዚህ ዲቴል ነገሮችን ማየት ስትፈልጉ ወይም ስቴታቸውን ማወቅ ይቻላል ለምሳሌ አንዳንድ ጊዜ ቪላኖች አክቲቭ ላይሆኑላችሁ ይችላል ዳውን የሆኑ ቪላኖች ሊኖራችሁ ይችላሉ ለምሳሌ ይሄ ኔቲቭ ቪላን የሚባል አለ በራሱ ለዲቫይሶቹ እርስ በርስ ኮሚኒኬት እንዲያደርጉ የሚሰጥ ቪላን አይነት አለ ቪላን 1 ይባላል ብዙ ጊዜ በአይዲ ስለዚህ ያ ቪላን ማለት ዲቫይሶቹ እርስ በርስ በራሳቸው ኔትወርክ ላይ ስትጠቀሙ ኮሚኒኬት እንዲያደርጉ በፋክተሪ የሚሰጥ ስታርታፕ ኮንፊግ ላይ የሚሰጥ ቪላን አይነት ነው ኔቲቭ ቪላን ማለት ነው ስለዚህ ያ ለምሳሌ ቪላን 1 ብላችሁ ምናምን ካረጋችሁ ብዙ ጊዜ ከኔቲቭ ቪላናችሁ ጋር ኮንፍሊክት አድርጓል ምናምን የሚሉ በተለይ ፕሮጀክት ሲሰሩ ኔቲቭ ቪላናችሁና ኔቲቭ ቪላን ሚስ ማች የሚል ነገር ሊፈጠር ይችላልና የሰጣችሁ ቪላን ከኔቲቭ ጋር ሚስማች የሚያደርግ ነው ምናምን ከሚሉ ነገሮችን ልታዩ የምትችሉበት አጋጣሚ ይኖራል ስለዚህ ኔቲቭ ቪላን ሚስማች እነዚህ ያለው አንዳንድ ጊዜ እንደ ዋርኒንግም ይሰጣችኋል በነገራችን ላይ ሲስኮ የሚሰጣችሁ ሁሉም ኢረር ነው ማለት አይደለም ነገር ግን እንደ ልታያቸው ትችላላችሁ ምንድነው እንደ ዋርኒንግ ሰጥቷችሁ ግን ልታልፉ ትችላላችሁ በተለይ ሲስኮ ያንዳንዱ ነገር በጥንቃቄ ሰው ስለሚፈልግ እንደ ዋርኒንግ የሚሰጣችሁ ነገሮች አሉ ነገር ግን እናንተ እነዛ ዋርኒንጎችን ሁሉንም እንትን ማለት አይጠበቅባችሁም ስለዚህ ዋርኒንጎቹን ማለፍም ትችላላችሁ ስለዚህ አንዳንዴ እንደነሱ ነገሮች እንደ ዋርኒንግ ሊመጡ ይችላሉ ሾ ቪላን ብሪፍ የሚለውን አይደል ሌላኛው ስፓኒንግ ትሪ የሚባል ሐሳብ እሱ አይ ቲንክ ሐሳብ አለ ከዲኤሲፒ ጋር ብናይ ጥሩ ይመስለኛል ሌላኛው ሲስኮ ስዊች ላይ የሚጻፉ ኮማንዶች እነዚህን ይመስላሉ ዲቴል ዋን ባይ ዋን ያሳየው እየጻፍኩ ባሳችሁ ጥሩ ነበር ግን ያዟቸው እኔም ፒዲኤፍ ልክላችኋለሁ ስለዚህ እንዴት እንደምትጠቀሙ ምናምን አለ እሱ ላይ ብናይ የተሻለ ይመስለኛል ስለዚህ አይ ቲንክ የኔም እንትን ያሳያ አይደለም ሲስኮ ስላልከፈተልኝ ነው እሱን ፊክስ ላድርግና ያሳያችሁ ብቀጥል ስለሚሻል የዛሬው ክላስ በዚህ ላይ ያበቃ መልካም ይመስለኛል ፋይሮልን መቀጠል እንችላለን ግን አሁንም በወሬ ብቻ ከሚሆን ፋይሮል ላይ አትሊስት ሴኩሪቲ ሌቭሎች አሉ ያው የተወሰኑ ኮማንዶች ነው የምናያቸው ኔም መስጠት ከዛ ደግሞ ይሄ ስለ ዲኤምዜድ ሐሳብም ከዚሁ እናያለን ኔክስት ክላስ ላይ ስለ ፋይሮል በደንብ እናያለን ፋይሮል ላይ ከዚህ በኋላ ያለውን በአብዛኛው ኢንዲቴል ላይ ስላየን ፋይሮል ላይ ያለን የሚቀረን ኮንፊግሬሽን ኮማንድ ፋይሮል ላይ ያለውን አይተን ዲኤሲፒ እንዴት ይሰጣል ቪላን እንዴት ዲክሌር ይደረጋል የሚለውን ሐሳብ ከዲኤንኤስ ጋር ባለፈው ጨርሰናል ችግር የለም ስለዚህ ዲኤሲፒ እንዴት ይሰጣል ቪላን እንዴት ክሬት ይደረጋል የሚሉ ሐሳቦችን ቪላኖችስ ምንድነው ጥቅማቸው የሚሉ ሐሳቦችን እነሱን የምናይ ነው የሚሆነው ስለዚህ የዛሬውን እዚህ እናብቃ ፋይሮል ላይ ግን ቀጣይ የናንተ አሳይመንት የሚሆነው ፋይሮል ላይ የሚጻፉ ኮማንዶችን አይታችሁ ትመጣላችሁ በተለይ በደንብ ለማቅለል ጊዜ ከበቃ እነዚህ ስዊቾች ላይ ያሉትን ስዊች አሁን ትንሽ ሊያወዛግባችሁ ይችላል ብዬ ያሰብኩት ይሄ ሁለት አይነት ስላለ ማለት ኮር ስዊቾች አሉ እነዚህ መልቲሌየር ስዊች ሌቭል ያልኳችሁ ማለት ስለዚህ እነዛ ኮር ስዊቾች አሉ ኮር ስዊቾች ጀስት እነዚህ ሰርቨር ላይ ያሉት ማለት ነው ዳታ ሴንተር ላይ የምትጠቀሟቸው ስዊቾች ናቸው እነዚህ ኮር ስዊች የሚባሉት ስለዚህ እነሱ ኮር ስዊች ላይ የምትጠቀሟቸው ኮማንዶች እና ሜቢ አክሰስ ስዊቾች ላይ የምትጠቀሟቸው ኮማንዶች ስላሉ እነሱን ከመለየት አንፃር ትንሽ እንትን ያደርጋችሁ ስለሚችል አይ ቲንክ ቀጣይ ፒሲም ሲሰራ በእንትን አድርጌ ባሳያችሁ እየሰራው ባሳያችሁ የተሻለ ይመስለኛል እሱ ስለዚህ እሱን ነው የምናየው በቃ ስለዚህ ፋይሮል ላይ የሚጻፉ ኮማንዶችን ሲስኮ ፋይሮል ኤኤስኤ ነው የሚባለውና ኤኤስኤ 5505 ማይነስ ኤክስ እንደዛ መሰለኛ ካልሳሳትኩ ሞዴሉ እሱ ላይ ነው ብዙ ጊዜ የምትጠቀሙትና ስለዚህ እዛ ላይ ያሉትን ኮመኖችንም እነዛንም በደንብ ለመለየት ሞክሩ እሱን አይታችሁ ነው ከዛ ስለ ዲኤሲፒ እናያለን ሌላው ስለ
ማክ አድሬስ ጥቅሙ እንዴት እንጠቀማለን የሚለው ነገር እናያለን። ስለዚህ ከዛ ደግሞ ኮንፊግሬሽኑ አጠቃላይ እንዴት ይሰራል የሚለውን ኢንተርኔት ኔትወርኪንግ ሀሳቦቹ እንደዛ አይተን ቀጣይ አይ ቲንክ 2 ክላስ ከዚህ በኋላ 3 ክላስ ይበቀናል። አንደኛው እሱ ካየን በአንድ ክላስ ማለቅ የሚችል ከሆነ ፓይተን አውቶሜሽን በሁለት ክላስ ከዛ ይሄኛው ደግሞ በአንድ ክላስ ለማድረግ ወይንም ቀጣይ ክላስ ላይ ይሄኛንም ጨርሰን ፓይተን አውቶሜሽን ጀምረን ከዛ ደግሞ አጠቃላይ ስለ ፕሮጀክቱ እንዴት ይተሳላችሁ የሚለው ነገር ፕሮጀክቱን ሰጥቻችሁ እናያለን። ስለዚህ ስለ ዛሬው ክላስ እና አንዳንድ ያሉ ነገሮችን ነገ ላይ ልክላችኋለሁ አሳይመንት ነገር። ስለዚህ እሱን ትሰራላችሁ። ሶ የዛሬው ክላስ እዚህ ቢያበቃ መልካም ነው። መክ እንደዛ አስቤያለሁ። ምን ታስቢያለሽ? ይሰማል ድምጼ? እሺ እንደዛ የተሻለ ይመስለኝ። ድምጽ ብቻ ስለሆነ ትንሽ ቪዲዮ እንትን እያለ ስለሆነ ይረብሻችኋል ብዬ ነው።